ቢቀር ይሻላል። ምክንያቱም አንድ እናት ደንጋጭ ነበርና ሸር አድርጌላታለሁ። ሜቢ ከመጣች ልክ ናቸው አስወጣልን ቢሉ አልፈርድባቸውም። ከኔ ይሄንን ያሉት እኔ የዘራሁትን ያጨርኩት የራሴ ስብዕና የራሴ ማንነት ነውና፣ ግን አንድ ነገር ግን የማውቀውን ነገር ስናገር እግዚአብሔር የሚፈልገው ከበቁት ጻድቃን ይልቅ የጠፋውን ኃጥእ ነውና፣ እኔ ደግሞ ከጠፉት ሰዎች መካከል አንዱ ነኝ። ሜቢ እግዚአብሔር እኔን ይፈልገኛል፣ እናንተ ደግሞ አትፈልጉኝም። ግን ፈላጊው እግዚአብሔር ነው። አዳም አንድ ልጁ ሲሆን ግን 99ኙን ነገደ መላእክት ከኃጢአት የራቁትን እነሱን ጥሎ ደግሞ ከሰማየ ሰማያት ወርዶ ከእምነ ቅድስት ድንግል ማርያም ተወልዶ ልጆቹ እንደፈለገ ባትረሱ ጥሩ ነው። ክርስትና በኃጢአት አይመዘንም። ክርስትና በውበት አይመዘንም። ክርስትና በእውቀት አይመዘንም። ክርስትና በእድፈት አይመዘንም። ምናልባትም በጣም አዳፋ የሆነ ሰውነት ያለው የተበጫጨቀ ልብስ ለብሶ ግን ልቡ ንጹህ የሆነ በቅድስና የሚመላለስ ፈሪሃ እግዚአብሔር ያለው ልጅ አለው እግዚአብሔር። ምናልባትም ደግሞ በጣም ጠጪ የሆነ በጣም አጫሽ የሆነ በጣም ዘማዊ የሆነ ግን እግዚአብሔር አንድ ቀን ወደኔ ይመጣል ብሎ የሚጠብቀው ደግሞ ከዛ ከጻድቁ የበለጠ ልጅ አለው። አንዳንድ ጊዜ እኔ በጣም የምገረመው ደምዬ፣ እኔ እንደውም አንተን ብሎክ ላደርግህ ትናንትና ወስኜ ነበር። እግዚአብሔር በሚያውቀው ነው የምነግርህ። ለምንድነው ብሎክ ላደርግህ የወሰንኩት? መተህ አንተ ትሞታለህ አልከኝ። አዎ ልክ ነህ። በስጋ እሞታለሁ፣ በመንፈስ ደግሞ የምሞትበት ደግሞ ትልቅ ስራ አለኝ። እግዚአብሔር ለንስሐ ሞት ካላበቃኝ፣ እግዚአብሔር በንስሐ ካላጠበኝ፣ አዎ በስጋም ሳይሆን በነፍስም እሞታለሁ። ከምንም በላይ ደግሞ የሞት ሁሉ ሞት በነፍስ መሞት እንደሆነ አውቃለሁ። ግን እግዚአብሔር ልብና ኩላሊትን የሚመረምር አማኑኤል ግን ምናልባትም እናንተ እዚህ ውስጥ አሁን ካላችሁት 100 ምናምን ሰዎች እኔ እጅግ ኃጢአተኛ ነኝ፣ ዘማዊ ነኝ፣ ጠጭ ነኝ፣ አጫሽ ነኝ፣ በጣም ሌባ፣ ውሸታም፣ አጭበርባሪ ነኝ። ግን እግዚአብሔር ግን በገዳም በእግዚአብሔር ትእዛዝ ተወስኖ ከሚኖረው ይልቅ ስለኔ እግዚአብሔር እንደሚያነባ ለምን አለያችሁም? ስለኔ ስለጠፋሁት በጣም ይቅርታ ማርያምን። አሁን በጣም ውስጤ ስላዘነ ነው የምነግርህ፣ በጣም ስለከፋኝ ነው የምነግርህ። ምክንያቱም እኔ ዲዘርን አደርጋለሁ፣ አማን ዲዘርን አደርጋለሁ፣ እንትኑን አጥፍቼ እላለሁ። አንተ አውራ፣ ከውስጥ ያለውን ነገር እንዳለ አውራና ከዛ በኋላ እኔ መጨረሻ ላይ የምሰጥ ነገር ይኖረኛል። እሺ አውራ፣ ከውስጥ ያለውን እንዳለ አውራ። ኦኬ ወንድም አለም፣ ምኑም መሰለህ በጣም የከፋኝ አስወጣልን ሲሉ በጣም ከፋኝ። ምናልባት እኔ ተሳዳቢ ስለሆንኩ ጌመር ነኝ። አዎ እሳደባለሁ፣ በዘር እሳደባለሁ፣ በመልክ እሳደባለሁ፣ በቋንቋ እሳደባለሁ። ልክ ናቸው እኮ። ግን በእግዚአብሔር ፊት ስመዘን ግን እንደነሱ እኔም የእግዚአብሔር ልጅ ነኝ። እኔም የሥላሴ ልጅ ነኝ። እንደ ስራ የሚከፍለኝ ግን ምድርና ሰማይን የዘረጋ አማኑኤል አለ። እኔን የሚያቀኝ ማለት ነው። ልቤን፣ ማንነቴን፣ ንጽህናዬን፣ እርክስናዬን የሚለይ ልብሱ። አሁን ለምሳሌ በጣም ከይቅርታ ጋራ ይፍቀድልኝና ወንድሜ ከጎኔ ያለው ስሙ ማዕረግ ነው ከሚለው ጋራ ስነጻጸር እሱ በጣም የለበሰው ልብስ በጣም ያምራል። ግን የኔም የሱም ነጭ ነው። ግን የሱ በቤተ ክርስቲያን ዘንድ በጣም ተወዳጅና አቃፊ የሆነ ነገር ነው። እኔ ኖርማል ልብስ ነው የለበስኩት።
ግን የሁለታችንም ነጭ ስለሆነ እግዚአብሔር ለአንዱ ያዳላል ማለት አይደለም። ከኔ ይልቅ የሱ ለእግዚአብሔር ቅርብ ሊሆን ይችላል። በአጠቃላይ ደምዬ ልልህ የምፈልገው ነገር መጀመሪያ እኔ ወደ አንተ ስመጣ የሆነ ነገር ርዕስ ጽፈህ ነበርና ያንን አይቼ ነው የመጣሁት። ያንን ጠየቅኩህ። ከዛ ስጠይቅህ ምን አልክኝ? አንተ አልፏል አልክኝ። ለኔ ግን ወደ አንተ እንድቀርብ ትናንትና ከትናንት ወዲያ ዕለት ለነበረኝ ለአንተ ያለኝ ስሜት እና ዛሬ የተቀየረው ስሜቴ ቅድም የጻፍካት ቃል ግን ውስጤን ስላመመችኝና እኔን ስለጠራችኝ ነው የጠየቅኩ እንጂ ሌላ ቃል ኖሮኝ አይደለም። ወንድም አለም አዎ፣ አንድ ቃል ላንብብልህና ከዛ ስለ ጻፍኩትም ነገር እነግርሃለሁ። አንድ ቃል ላንብብልህ። እዚህ በማቴዎስ ወንጌል ምዕራፍ 11 ቁጥር 12 ላይ እንደዚህ የሚል ቃል አለ። ከመጥምቁ ዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞቹም ይናጠቋታል ይላል። ግፈኞች ይናጠቋታል። ማንን? መንግስተ ሰማያትን። እኔ ቅድም የጻፍኩት ምንድን ነው? አሁንስ አቃተኝ የሚል ቃል ነው የጻፍኩት። ሪል ነው። እኔ ያቃተኝ ነገር አለ። አሁን ሁሉ ሰው ንብረት ሊኖረው ይችላል፣ ሚሊዮን ብር ሊኖረው ይችላል፣ ገንዘብ ሀብት ምናምን አለ የሚባል እዚህ ዓለም ላይ አለ የሚባል ነገር ሊኖረው ይችላል። ሰው ነውና ግን ያቅተዋል፣ ይቸግረዋል። መንፈሳዊ ነገሩን ማሸነፍ ያቅተዋል። አንዳንዶች ባለ ሀብቶች አይተህ ከሆነ በተኙበት ነው ሞታቸውን ጠዋት ላይ የምንሰማው። በተኙበት ምን አይነት መድኃኒት እንደሚወስዱ ሳይታወቅ ሞት ላያቸው ላይ ሲያንጃብብ እናያለን። ለምን? አቅቷቸው ይህንን ሞት ማለፍ ስለማይችሉት ማለት ነው። እና አማን፣ እኔ ዝም ያልኩ እንድታወራ የፈለግኩ ለምንድን ነው? በቃ ጀስት አሁን አንተ ውስጥ ላይ የሆነ እግዚአብሔርን የመናፈቅ ሁኔታ እየሞላብህ ነው። በዚህ በሚሞላብህ እግዚአብሔርን የመናፍቅ ሁኔታ በሚሞላብህ ደግሞ ሊከስ የተዘጋጀ ማን አለ? ሰይጣን አለ። ሁልጊዜ እግዚአብሔር ደምዬ ይቅርታ፣ የመናፈቅ ነው ወይስ የመናፍቅ? የመናፈቅ ወይስ የመናፍቅ? የመናፍቅማ ከሆነ ሌላ ትርጉም ይሰጠዋል። መናፈቅ ማለት እንደዚህ መውደድ፣ የመናፈቅ በሚል አስተካክለው። ስታጠብ ከሆነ ስታላለው ይለያያል። ስታጠብ ከሆነ ስታላለው ይለያያል። እና ጀስት አሁን እንደዚህ በምትሆንበት ሰዓት ሁልጊዜ አንተ ወደዚህ ነገር ውስጥ እንዳትገባ የሚከላከልህ አንድ ነገር አለ። የሚከስህ የሚወቅስህ ያለህበትን ስታተስን ምን እያረክ እንዳለ ኃጢአተኛ እንደሆንክ ምናምን የሆነ ውስጥ ቅድም እንዳልከው ማለት ነው። እኔ ኃጢአተኛ ነኝ፣ ዘማዊ ነኝ ምናምን እንዳልከው ይሄ ሁሉ የሚልህ ሰይጣን ነው። እግዚአብሔር አንድ ቀን ብሎ አያውቅም። አማን አንተ ዘማዊ ነህ፣ አማን አንተ እርኩሰት ነህ፣ አማን እኔ ፊት አንተ መቅረብ አትችልም አይልህም። ሰይጣን ነው እንደዛ የሚልክ ሁል ጊዜ ማለት ነው። እግዚአብሔር ለአንተ ግን ምን እንደሚልህ ታውቃለህ? ኃጢአት እያደረግን እግዚአብሔር የማይወደውን ስራ እየሰራን በቃ በጨለማ የሚሆን እንደዛ ያደረግን ልጆቼ ሆይ እወዳችኋለሁ፣ አሁንም እጠብቃችኋለሁ ኑ ብሎ እጁን ዘርግቶ ይጠብቀናል። ባይገርም ማለት ነው። እጁን ዘርግቶ ይጠብቀናል። እና ጀስት አንተ ውስጥ ያለውን ነገር የሰዎችን ፊሊንግ ስታነብ አዎ ይበለኝ የዘራሁት ዘር ነው ያልከው ነገር አየህ፣ ይበለኝ የዘራሁት ዘር ነው ያልከው ነገር እኔ አሁን ፎከስ እንዳደረግብህ አደረገኝ። እኔ ለአንተ ልንገርህ ለአንተ ስነግርህ እግዚአብሔር የትናንትና አምላክ አይደለም፣ የዛሬና የነገ አምላክ ነው። እግዚአብሔር የትናንትና አምላክ ቢሆን ኖሮ ትናንትና የሰራናቸውን እያንዳንዱን ስራችንን ያስከፍለን ነበር። እያንዳንዱን ግን እግዚአብሔር የሚያይልን ሁል ጊዜ የመቼውን መሰለ? የነገውን ነው። ነገ የሚሆነውን ነው። አየህ፣ ፊውቸሪቲ የሚሆነውን ነው። አልፋና ኦሜጋ የሆነውን ነው እግዚአብሔር የሚያሳየን።
እና አማን ጀስት አሪፍ ነው፣ እንቅስቃሴ አሪፍ ነው። የሆነ ነገር ከውስጥ እንዳለ እኮ ያስታውቃል። እና ያለህበት ሀገር የት እንደሆነ ባላቅም ደገፍ እርፍ ስትል የሆነ ውስጥ ደግሞ ሐሴት እያደረገ እየበለጸገ ይመጣል እና ከዛሬ በኋላ እንዳልኩ ከዚህ በፊትም እንደነገርኩ የንስሐ አባትን አግኝ ካለ የንስሐ አባት ካለ አግኝ፣ ከእነሱ ጋር ዲስከስ አድርግ፣ መጽሐፍ ቅዱሶችን የተለያዩ ጽሁፎችን ማንበብ ጀምር። ከዛ በኋላ አሪፍ ትሆናለህ ወንድሜ፣ የኔ አባት። እሺ የኔ የዋህ። እሺ አመሰግናለሁ ወንድም አገልጋይ። አንድ ቃል ብቻ ልናገር ፍቃዱልኝና ልውጣ። ምንድነው መሰላችሁ የምናገረው? እግዚአብሔር ለልጆቹ መመዘኛው ስሙ ነው። ምናልባት ግልጽ ላይሆንላችሁ ይችል ይሆናል፣ መርምሩት። እግዚአብሔር ለልጆቹ መመዘኛው ስሙ ነው። ሀብት፣ ብር፣ ዝና አይደለም። ሀብትና ብር ዝና ቢሆን ኖሮ ምናልባት ሜቢ አንድ ኢትዮጵያ ውስጥ ከሚኖሩ ሰዎች ምናልባት ጥሩ ከሚያገኙ ሰዎች መካከል አንዱ ልሆን እችላለሁ። በወር ከ300 ሺህ ብር ወይ ከ600 ሺህ ብር በላይ ላገኝ እችላለሁ። ግን ገንዘብ የእግዚአብሔር መንግስት መውረሻ አይደለም። የእግዚአብሔር ክብር መውረሻ ስሙ ብቻ ነው። ለስሙ መኖር፣ ለስሙ መታዘዝ። እኔ የእውነት አይዶንት ኖ ብቻ ለምን እንደሆነ አላውቅም። በዚህ ሰሞን ጥያቄዎች እየመጡብኝ ነው ያሉት። ምን አይነት ጥያቄ? የት ነው የምትኖረው ላልከኝ፣ እኔ ዩሮፕ ነው የምኖረው። ወደ ዩሮፕ ከመጣው ጀስት ከ10 ዓመት በላይ ሆኖኛል። የተገኘሁት ከእስልምና እምነት ተከታይ ከሆነ አባት ነው የተገኘሁት። እናቴ የክርስትና እምነት ተከታይ ፋሚሊ ናት። የዘር ግንዷ የሚመዘዘው ከእስራኤል ወይም ቤተ እስራኤል ተብለው ከሚጠሩት መካከል ናት። ግን ብዙ ጥያቄዎች አሉ እኔ ውስጥ የሚመላለሱ ብዙ ነገሮች። ምንድነው የሚመላለሱት? እግዚአብሔር የሚያየው ልብን ነው ወይንስ ልብስን ነው የሚለው ያስጨንቀኛል። ልብን ነው የሚያየው እግዚአብሔር፣ ልብን ነው። ጥሩ። በአጠቃላይ ብቻ አንድ ነገር ልናገርና ልውጣ። ደምዬ ለምን መሰለህ ከቆየሁኝ በጣም ብዙ ነገር ስለምዘባርቅ ችግር የለውም። አንተ ይኸው ስማኝ። አንተ ውስጥ አሁን አንዳንድ ጊዜ እኔ አሁን ቅድም የሆነ ነገር ሀፕን አድርጎብኝ ነበር። ከዛ ጓደኛዬ ደውዬ ጠራሁትና ውስጤ ያለውን እንዳለ አውጥቼ ጣልኩ። ከዛስ እኔ ጌታ ረፍት አገኘሁ። አሁን ቅድም ይሄ ፊት እንደዚህ አይነት ፊት አልነበረም። ፊልተሩን ራሱ ባጠፋ እንደዚህ አይነት ፊት አልነበረም። ቅድም በጣም የደብረው ፊት ነበረ። እና ምን ልልህ ፈለገ መሰለኝ፣ ስለ አውጣው ውስጥ ያለ ምንም ጥያቄ ቢሆን አውጣውና፣ ግን ሚስጥር ከሆነ እንዳልከው ኢሮፕ የት ሀገር እንደሆንክ ባላቅም እርግጠኛ ነኝ ኢስተር ኦርቶዶክሶች ሊኖሩ ይችላሉ እዛ አካባቢ ላይ ምናልባት ሊኖሩ ይችላሉ። እና ጀስት ኮንታክት አድርግ ከነሱ ጋር እዛ ካሉ ላይክ በአማርኛም የሆነ እንደዛ አይነት ሰዎች ካሉ ሞርዛን እንደዚህ ቲክቶክ ላይቭ ላይ ከምትናገረው ይልቅ በአካል ስትናገረው ሞር እንትኑ አሪፍ ነው፣ ፌሎሺፑ አሪፍ ነው። ከተቻለ እዛ ሀገር ላይ ያሉ ሰዎች አግኝተ አማክራቸው፣ ከተቻለ ማለት ነው። ገባ? አማክራቸው። እሺ ደሜ
ሰላም ክርስቶስ ይብዛላችሁ። እሺ ወንድም አገልጋይ አመሰግናለሁ ለነበረን ቆይታ። ለሁላችንም እግዚአብሔር ማስተዋሉን ያድልን። አንተም ጸልይልኝ ወንድሜ። እሷን አዳምጣትና ከዛ እሷን መስጠት አስቀለ ሼር ታርገ እሷን ሙጫገር ባትሪ 7% ነው። እሺ እሰማለሁ። ችግር የለውም። ፎሎ መልስልኝና እንደዚህ የምትመጣ ከሆነ ምናልባት ደሜ ጋር ሌላ ቀን ላገኝ እችላለሁ። በቅድሚያ ግን ሰላም ክርስቶስ ይብዛላችሁ። ሰላም ብያለሁ ሁላችሁንም። ታች ያላችሁም ያው ኢሮፕ ነኝ ምናምን ስላለ ትንሽ አጋዥ ከሆነው ብዬ ነው። በፖስታ ቤትም ቢሆን አንዳንድ የሚያግዙትን መጽሐፎች ልልክለት ስለፈለኩ ነው። ከተመቼ ማለት ነው። ያው ምንም አትሰማኝም። ከዚህ በፊት ይቅርታ አትሰማኝም። እኔ ይኸውልህ አማን ይኸውልህ ስማኝ። በቃ አንተ ጀስት ስልኬን ወይ ምናምን አስቀምጥና እኔ አወራሃለሁ። በቃ እሺ አባ እሺ፣ ቴንክ ዩ። በቃ ልውረድ፣ ይበቃኛል፣ ጨነቀኝ። አብሽር፣ እግዚአብሔር ካንተ ጋር ይሁን። መለኮቱ ይከተል። እንግዲህ ወንድሜ እህትዬው ወይ እንደምን ሰማን ድምጽ? አዎ ትንሽ ታፍናል። የሆነ የመታፈን ነገር አለው። ድምጼ እንትን ስልክ ተበላሽቶ ነው። ድምጼ አይደለም ደግሞ ስፒከሩ እንደዚህ ነው። ብዙ ጊዜ ጄሪ ፎንቃ ጄሪ ከሞን ስልኬ ስለተበላሸ ነው ድምጼ የታፈነ የሚመስለው። ለምን? ምን ሆነ? የባለው ምን ሆነ? ውሃ ውስጥ ገባ? አይ ቆይቷል ከተበላሸ ሲጀምር እንጂ። ለዛ ነው። አይ ልጁን እኔ አላወኩትም። ከዚህ በፊትም አይቼው ምናምን አላውቅም። አይ እኔ በቃ ጓደኛ አረኩት ጌመር ነው። አሁን በቃ አሪፍ ነው። አያችሁ? እሺማ እወድሻለሁ። እሺ አሪፍ ነው። ገባችሁ? አንዳንድ ጊዜ ሰው ይርባል ጋይስ። የፈለጋችሁትን ያክል ገንዘብ ቢኖራችሁ ማለት ነው፣ የፈለጋችሁትን ገንዘብ ቢኖራችሁ፣ ጥግ ድረስ ገንዘብ ቢኖራችሁ፣ ሰው ግን ይርባችኋል። ሰው ይራባል በጣም። እኔ የምነግራችሁ ማለት ነው። ከንግግሩ የተረዳሁት እንደዚያ ላል የብቸኝነት ስሜት ምናምን እንደተሰማው ነው እየገባኝ ያለውና ያላል ሰው አይወዱኝም ይጠሉኛል በማደርገው ነገር ሰው እንትን እያለኝ እየወደደኝ አይደለም ምናምን በሚል ሀሳብ ውስጥ ነው እየተረዳሁት ያለው። ዋናዳ ብቻ እኔም ዛሬ ቀኔ አሁን ነው እየበረታው ያለሁት እንጂ በቃ በጣም አንድ በጥባጭ ሰው በጠበጠኝ። አይደለም መሬት ላይ ነው። ቲክቶክ ላይ ማንም አይችለኝም። ማንም ሞጣ እንኳን አይችለኝም። እኔ ምን ነግርሽ ምን ነገር ሊድብሽ እንዴ? ሊድብሽ ፈለግሽ? ሊድብሽ እኔ እኮ ጥምቀት የቀርበዋል ምናምን ስትለኝ ቆጨኝ እኮ ሴት መሆኔ። ወንድሙ ክርስትና ሞላችሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ እንዴ አቡነ አንቺ 6:22 አዎ ምልሽ ማለት ነው። በጣም ጀርዬ ክርስትና አባት መሆን አመለጠኝ። አየህ ሴት መሆኔ። ከዘማርያም ጋር አገኘኸው ወንድማችን? አገናኘ ወንድማችን አገናኘው ነው። ኦኬ እሺ እርችና እንትሯ ሙያት ይቺ ዶዶች ምንድን ነው? መኒገኗን መትረጫዋ ሙያት ምትረጫዋ እቺ መኒገና ልጅ እዛ ስታርት ፍለሽ ጎል የሚል አለ። ኦ ስታርት ፍለሽ ጎል ኦኬ። አሁን ስታርት ፍለሽ ጎል ልል ነው። ስታርት ብዬዋለሁ። ኦ ሜምበር ነው በእናታችሁ። በስመ አብ ሜምበርማ የሚሆነ ሜምበሩን እስኪ ሜምበር እቺ አንዳንድ ሳንቲም ናት። ሜምበሯ አንዳንድ ሳንቲም ናት። ወንድሜ ደሜ አስገባኝ። እሺ ከሁሉም አይ ናኑ እሱ አይደለም ውዴ፣ እሱ አይደለም። ይሄኛው ከላይ 90 ላይ ያለው 90 ላይ
የልብ ቅርጿ ምልክት ማለት ነው። ከደም ቢጫዋን ሜምበር ሜምበር ነሽ እንዴ? ኦኬ ቤዝዬ ቴንክ ዩ። አንድ ሰው ሜምበር 37 ሰው ይቀራል። 2 ሰው ሜምበር። ዋው ካሞን ኤቭሪባዲ ሜምበር ካሞን። አንዳንዴ ግን ማለት ነው እናንተ ጋር የሆነ እውነት ሲገለጥላችሁ ከኋላ ትገፋላችሁ። ላመናችሁበት እውነት እንድትደርሱ ከኋላ ፑሽ ያደርጓቸዋል። ፑሽ እያደረጉኝ ነው። አንዳንዶች ወደ እውነት ውስጥ ፑሽ እያደረጉኝ ነው። ጥምቀት በጣም ወደዳቸው እነሱ ወደዚህ የሚያስጠጉኝ በጣም ወደዳቸው። ሜምበር ኢትዮ ላይፍ ኧረ ኢትዮ ላይፍ ኧረ እህቴ በስመ አብ ዳይ ካሞን ሜምበር ብቻ ሜምበር ሁኑ። ሜምበር ጋይስ 537 ሜምበር ከላይ ቢጫ ልቧን ንኳት። የኔ ተወዳጆች በጣም በጣም እንደ መንገዱ በጣም አደከመኝ እንጂ እንደኔ ግን የተገለጠለት ሰው ያለ አይመስለኝም። ጌታ በሚያውቀው እግዚአብሔር ምስክሬ፣ ኦርቶዶክስ እንደኔ የተገለጠለት ሰው ያለ አይመስለኝም። የእውነቴን ነው የምላችሁ። እኛ ጋር ክፋት፣ አድመኝነት፣ ክርክር፣ ጥል አለ። እኛ ጋር አለ ብራዘር ደሜ ይህን ተገንጥሎ ቸርች ከፍት ነበር። ጌታ በሚያውቀው ነው ብላችሁ ቆርቆሮ ተከራይቼ ምናምን ቸርች ከፍት ነበር። አልከፍትም። እኔ ኦርቶዶክስ ሆናለሁ እንጂ ቸርች መቼም አልከፍትም። እሺ ምን ልታዘዝ ወንድሜ? ደምዬ እንዴት ናችሁ? ሰላም ናችሁ? አለን ብራዘር፣ ሰላም ነው አለው። እግዚአብሔር ይመስገን። ልጠመቅ ነው የሚለውን ጽሑፍ ሳይ ነው እንኳን በሰላም መጣ የሚል ደስታ ተሰምቶኝ ነው ሪኩዌስት የላኩልህ። ተባረክ። የመከራ ጥምቀት ነው ግን የመከራ ጥምቀት ነው የምጠመቀው። እኔ የኦርቶዶክስ ለመሆን መስሎኝ ነው፣ እንደዛ ነው የተረዳሁት። ኦርቶዶክስ ለመሆን እኮ መማር አለብህ። ዝም ብለህ አትጠመቅም እኮ። ዝም ብለህ መማርማ የጴንጤ ቸርች አይደለችም ኦርቶዶክስ። ተምረህ ነው ገባ። ቀኖና ተሰጥቶ ጨርሰህ ነው የምትጠመቀው። ዝም ብለህ ሄደህ ውሃ ውስጥ ገብተህ ጠልቀማ። እኔ ኦርቶዶክስ ነው እንደዛ አይደል። እኔ አሁን ላይ መከራ በጣም በዛብኝ። በጣም 2 ቤተ እምነቶችን አስማማ። ይኸው ደግሞ እያያችሁ እኮ ነው ተነስተው በጭ ሲሉባችሁ እያያችሁ እኮ ነው። እኛ ስላሴ አማኞች ምንም አይደለም። ማርያም ይኸውልህ እኔ የምነግራችሁ አንድ ግልጽ ነገር ልንገራችሁ። ግልጽ ነገር በምድር ሳላችሁ የምትጸልዩ ከሆነ የምትማልዱ ከሆነ እናንተ በምድር ሳላችሁ በግንዱ ላይ የተጣበቃችሁ ፍሬዎች፣ ቅርንጫፎች ከሆናችሁ ከሞታችሁ በኋላ ከዛ ቅርንጫፍ ማንም አይቆርጣችሁ። በኃጢአት እስካልተመላለሳችሁ ድረስ ማንም አይቆርጥም ብራዘር። ስለዚህ ያ ግንድ ለሰማዩም ነፍስ ለምድሩም ነፍስ የሚሆን ግንድ ነው። አንድ በል ሁለት የቅዱሳንና የድንግል ማርያም ምልጃ ከክርስቶስ ምልጃ ጋር አንድ አታድርጉት፣ ይለያያል። ገባችኋ? ይለያያል። ሁላችሁም እስኪ ይለያያል እያላችሁ ጻፉ። ሰላም ነው አለ። በጣም ትመቸኛለህ። እውነት ለመናገር ብዙ በቃላቶች ወንጌልን የሚሰብኩ ናቸው። እንዲሁ ቀጥልበት። እንደነ ፓስተር ሶፎንያስ ነው እንደነሱ አይደለህም። በጣም ፈጣሪ ባርከ። ሐሜት ጠሉ አባቴ። አረ ኢትዮ ላይቭ ምን መሰለሽ፣ የሆነ ሰው አይምሮኝ በከለው ዛሬ ጠዋት። በእውነት በጣም እኔ እስር ቤት የሚያስገባበትን ነገር ትቼለት
ስሜን ግን በየአደባባይ ለማጥፋት አሁንም አልተኛ የለኝም። ታውቃለሽ፣ አልተኛም። እኔ ወጥመድ ውስጥ አስገብቼው ነበረ። ከዛ ሰዎች ነው ለምነው ምናምን ሲሉኝ በቃ ወጥመዱን ተውኩት፣ ከወጥመድ ወጣ። አሁን ግን እኔን አላስተኛ አለኝ። በቃ ቀን ከሌት በኢየሱስ ስም። ፓስተር እስክንድር ይባላል። አዳማ ሙሉ ወንጌል ነው ያለው። አዳማ ሙሉ ወንጌል ነው ያለው። ፓስተር እስክንድር ይባላል። በጣም ነው ያዘንኩት ጋይስ። እንደው ጌም ራሱ ብጫወት ዛሬ ደስ ይለኛል በእውነት። በጣም ዋጋ አስከፈላችሁኝ ኦርቶዶክሳውያን። እናንተ ጋር እውነት ስላለ ያንን እውነት ስለተናገርኩ ዋጋ ከፈልኩ በእውነት። ጴንጤ ሆነ ለምን ትናገራለህ አሉኝ። ኦርቶዶክስ ጋር እውነት አለ ብለህ ጴንጤ ሆነ ለምን ትናገራለህ? እውነት ካለ እውነት ነው። ምን ላድርግ ታዲያ እኔ? እሺ